ሰላም የህይወት ቤተሰቦች እንደምን አላችሁ? እንኳን ወደ ቻናላችን በሰላም መጣችሁ እላለሁ። የዚህ ፕሮግራም አዘጋጅና አቅራቢ ጌትሽ አዲስ ነኝ። ውድ የህይወት ቤተሰቦች እንግዲህ ባለፉት 2 ዓመታት አካባቢ ከአውቶቡስ ተራ መርካቶ እስከ ካናዳ ካልጋሪ ድረስ ያደረኩትን የስደት ጉዞ በተመለከተ ብዙ ታሪኮቼን ስናገር ቆይቻለሁ። በኋላ ላይ ቻናሉን ወደ የህይወት ጥግ ብዬ ቀይሬው እንደዚሁ ከስደት ጋር የተያዙ ብዙ ፕሮግራሞችን አቅርቤያለሁ። እንግዲህ ለሌሎች ሰዎች ይጠቅማሉ ብዬ ባሰብኳቸው፣ ምክንያቱም እኔም በስደት ህይወት ስላለፍኩኝ ለሌሎች ምናልባት ደግሞ በተለያየ ቦታ ላሉ ሰዎች ሊጠቅም ይችላል ብዬ ብዙ አይነት መረጃዎችን እስካሁን ድረስ አቀርብ ቆይቼ ነበረ። አሁን ሁለቱን ቻናል እንግዲህ ወደ አንድ ቻናል መቀየር ስላለብኝ መጨረሻ ላይ የእውነት ህይወት ቻናል እንደምታዩት እንግዲህ የእውነት ህይወት ቻናል የሚል አሁን ወደ 2000 ሰብስክራይበር አለው። ወደዛ ቀይሬዋለሁ ማለት ነው እና ከዚህ በኋላ የህይወት ጥግ የሚባል ቻናል አይኖረኝም ማለት ነው። ስለዚህ በጣም ይቅርታ ጠይቃለሁ። ስለነበረኝ ከቆይታችሁ ጋር ስለነበረኝ ጊዜ በጣም ነው የማመሰግነው እና ምናልባትም ደግሞ ይሄኛው ቻናል የሚመቻችሁ ከሆነ ወደዚህኛው ቻናል እንድትመጡ በትህትና ጋብዛለሁ። በዚህ ቻናል ላይ እንግዲህ አርዕስቱ እንደምታዩት የእውነት ህይወት ቻናል ነው የሚለው። የስደት ህይወት መጨረሻ ላይ እንግዲህ ትክክለኛውን ህይወት ስትጀምሩ ወደ ቋሚ ህይወት ይሄዳል ማለት ነው እና ስደት በኋላ ላይ ቋሚ ህይወት እንዲኖራቸው ያደርጋል። ስለዚህ አሁን እኔ የምጠብቀው ኤክስፔክት ማድረገው ሀገር ገብቼ የራሴን ህይወት መኖር ከጀመርኩ እንግዲህ ወደ 9 ዓመት አካባቢ ሆነኛል። ዜግነት ወስጃለሁ። ስለዚህ አሁን የእውነት ህይወት ቻናል ብዬ አሁን ቋሚ የሆነ ቻናል አደረኩት ማለት ነው እና ከስደት ጋር የተያዙ ፕሮግራሞችን እሰራለሁ በዚህኛውም ቻናል። ግን አንድ ነገር ህይወቴ ውስጥ በጣም ትልቅ ለውጥ የመጣው እውነተኛ የሆነ ህይወት እኔ ክርስቶስ ነው ብዬ የክርስቶስን መንገድ ነው የተከተልኩት። ስለዚህ ከዚህ በፊትም አንድ ጊዜ ወደ ሌላ ቻናል ስገባ እንደዚህ አድርጌ ነበር እና አሁን ግን ሁሉንም ቻናል በሱ በመጽሐፍ ቅዱስ እይታ መቀየር ስላለብኝ ስደት ከእግዚአብሔር ቃል ጋር እንዴት ቁርኝት እንዳለው እና ሰዎች ሲሰደዱ ከእግዚአብሔር ቃል ጋር ህይወታቸውንም እንዴት ለማስተካከል መሞከር እንዳለባቸው መምከሩ ይሻለኛል እንጂ ስደት ብቻ እዛ ላይ ተናግሬ ማቆም ከሆነ ለነሱም ህይወት አይሆንም እና እኔም ደግሞ ባሳለፍኩት ህይወት እንግዲህ በአብዛኛው እግዚአብሔር ረድቶኝ ነው እዚህ የደረስኩት። ስለዚህ ሰዎችም እኔ ባለፍኩበት መንገድ ቢሄዱ ይጠቅማቸዋል ብዬ ስላሰብኩ ነው እንግዲህ ይሄንን የእውነት ህይወት ቻናል ብዬ ከፈትኩት። እንግዲህ የሚስማማችሁ ሰዎች ካላችሁ ወደዚህ ቻናል ከህይወት ጥግ ወደዚህ ቻናል እንድትመጡ በትህትና ጠይቃለሁ ማለት ነው። ስለዚህ ከዚህ በፊት እንግዲህ ከስደት ጋር እንዳልኳችሁ ብዙ አይነት ኤክስፒሪየንሱ ስላለኝ እና ብዙ ሀገሮችም ስለነበርኩኝ አሁንም ደግሞ አቆማለሁ ማለት አይደለም። በዚህም ቻናል ላይ ምንም እንኳን ይሄ ከመንፈሳዊ ነገር ጋር የተያዘ ቢሆንም ግን የምንኖርበት ምድር እንደምናውቀው ሁላችሁም እንደምታውቁት ፊዚካል ወርልድ ስለሆነ በሚታይ በሚጨበጥ በሚነካ ዓለም ውስጥ ነው ያለ ነው። ስለዚህ ከዛ ጋር የተያዙ ነገሮችንም የምናገርበት ይሆናል ማለት ነው እና የተለያዩ ቶፒኮች ሊኖሩ ይችላሉ። በተለይ ደግሞ አሁን በቅርቡ በተለይ አሁን ደቡብ አፍሪካ ውስጥ የሆነ ያለው ነገር በጣም ይዘገንናል። ከዚህ በፊት እንግዲህ ይህን ቻናል ተከታትላችሁ የምታውቁ ሰዎች ደቡብ አፍሪካ ውስጥ እንግዲህ ለ7 ዓመት ኖሬያለሁ። ስለዚህ ደቡብ አፍሪካ ውስጥ ስለሚሆነው ነገር ሁሉ ብዙ ጊዜ የተለያዩ ፕሮግራሞችን አቅርቤያለሁ። አሁንም ያለው ሁኔታ በጣም የሚያስጨንቅ ነው። አሁንም ማውቃቸው ልጆች አሉ የሚደውሉልኝ
እና ብዙ ወገኖቻችን እዛ ይኖራሉ እና ያሳዝናል የሚሆነው ነገር እና እሱን በተመለከተ አንድ ፕሮግራም አዘጋጃለሁ ብያለሁ። ስለዚህ ፕሮግራሙን ሳዘጋጅ ታዲያ በዚህ የእውነት ህይወት ቻናል በሚለው ቻናል ነው የምለቀው። ስለዚህ እንግዲህ ፈቃደኛ ከሆናችሁ ይህንን ቻናል ሰብስክራይብ አድርጉት እና ከዚህ በኋላ ግንኙነቴ ከዚህ ቻናል ጋር ይሆናል ማለት ነው። ያኛውን ኦፊሻሊ ዘጋሁት ማለት ነው። ስለዚህ በእውነት አክብራችሁ ታሪኬንም ለመስማት ወደ ህይወት ጥግ ቻናል ስለመጣችሁ በጣም አመሰግናለሁ። በፈጣሪ ስም ሁላችሁንም ላመሰግን እወዳለሁ። እንደ ፈቃዳችሁ ደግሞ ይሄን የእውነት ህይወት ቻናልም ደግሞ እንድትቀላቀሉ ያው በትህትና ጠይቃለሁ። ይሄንን ለማለት ነው እንግዲህ ወደዚህ የመጣሁት። በተረፈ እንግዲህ ሌላ አዳዲስ ነገሮች በሚኖሩበት ጊዜ ሁልጊዜ በዚህ ቻናል ታገኙኛላችሁ። ስላደረጋችሁልኝ በጣም ጥሩ የሆነ አቀባበል በጣም አመሰግናለሁ። ብዙዎቻችሁ በዚህ ፕሮግራም እንደተባረካችሁ እንደተደሰታችሁበት አምናለሁ እና ወደፊትም ደግሞ ከዚህ የተሻለ ጥሩ ፕሮግራም ይኖረኛል ብዬ አስባለሁ። ስላዳመጣችሁኝ በጣም አመሰግናለሁ። በያላችሁበት ፈጣሪ ከእናንተ ጋር ይሁን። ተባረኩልኝ። መልካም ጊዜ ይሁንላችሁ ብዬ እሰናበታለሁ። የዚህ ፕሮግራም አዘጋጅና አቅራቢ ጌትሽ አዲስ ሰው ነኝ። መልካም ጊዜ ይሁን። እንግዲህ በእውነት ህይወት ቻናል እንገናኝ ብዬ እሰናበታችኋለሁ።